የሚያሸልመው ጥያቄ ምንድን ነው? ሰላም ዩቲዩብ እንዴት ናችሁ? ዛሬ በአዲስ ቭሎግ ከች ብዬላችኋለሁ። የዛሬው ቪዲዮ ሃውስ ቱር ነው የሚሆነው። ቤቴን ያሳያችኋል የምኖርበትን ቦታ እና በሌላ ደግሞ 2000 ሰብስክራይብ ገብተናል። ሁላችሁንም ሰብስክራይብ ያደርጋችሁ በጣም የማመሰግነው በጣም የምር እና በዚህ ቪዲዮ ላይ ሽልማት ያለው ጥያቄ አለ። እሱን ለመመለስ ያው ሰብስክራይብ ማድረግና ቪዲዮውን እስከ መጨረሻው ማየት እንዳትረሱ። አሁን ወደ ቤቴ ከውጭ ስታዩት ይሄን ይመስላል ማለት ነው። ይሄ መሀል ያለው ፎቅ ነው እና እኔ ከላይኛው ሰው ነው የምኖረው። ከስር ደግሞ አንድ ተከራይ አለች። የስረኛው ሱቅ ነገር ነው ግን አልተከራየም። እና ቤቶቹ መደዳውን ካያችሁት ላይክ ተመሳሳይ ነገር ናቸው። ተመልክቷቸው የሆነ ወጥና አሰራራቸው እና ያ እስቲ ገብተን ደግሞ ያለውን ነገር እንየው። በመጀመሪያ መግቢያ ላይ መጥሪያ ያለ እዚህ ጋር ይሄኛው ይሄን ነው። አንድ ደግሞ ተከራይዋ ማለት ነው። በዚህ በኩል ስትመጡ ሜል ቦክስ አላችሁ። ጀርመን ሀገር በጣም ሜል ቦክስ ወሳኝ ነገር ነው። ምክንያቱም በጣም ፖስታ ይጠቀማሉ። ዌልካም ቱ ማይ አፓርትመንት። አሁን እንግዲህ ወደ ውስጥ ገብተናል። ቀጥታ ስትገቡ ተመልከቱት። አንድ በር አለ እዚህ ጋር። በዚህ ጋር ነው የኔ ቤት። በደረጃ ወጣችሁ ወደ ላይ ግን ይሄ ምን እንደሆነ ላሳያችሁ። ይሄን ከፍታችሁ ስትገቡ ብራ ቀጥታ ስትሄዱ ጋርደን አለ። ትንሽዬ መናፈሻ ነገር ተመልከቱት። ይሄን ማሽን ምን ይመስላችኋል? ማሞቂያ ነው። ጀርመን ሀገር ታውቃላችሁ አየሩን ዊንተር ላይ ካለ ማሞቂያ አይሆንም። በጋዝ ነው የሚሰራው እና ሙሉ ፎቁን የሚያሞቀው ይሄ ማሽን ነው። ወደ ጋርደናችን ቁልፍ ያስፈልገናል። ይሄው አነስ ያለች ጋርደን ነች ግን በቂ ነች። ጋርደናችን ይሄን ይመስላል ማለት ነው። አሁን ትንሽ ክረምት ስለሆነ ወደ በጋ እየሄድን ነው፣ ግን ብዙ ሳሮቹ ምናምን ነገር አረንጓዴ አይደሉም። እና በዚህ በኩል ደግሞ ቆሻሻ መጣያው አለ። ቆሻሻ ካርቶን፣ ፕላስቲክ ምናምን ስለሚላይ ሶስት አይነት አለ። እዚህ ጋር ደግሞ የተወሰነች ደቅ ብላችሁ ምናምን ነገር ማለት ከፈለጋችሁ ትንሽ እያለች ያ ይሄን ይመስላል። አሁን ደግሞ ወደ ውስጥ እንግባ። አሁን ቀጥታ ስትገቡ በዚህ በኩል ምን አለ? ቤዝመንት አለ። አንድ ነው ሁለት ቀን ነው እዚህ ክፍል ገብቼ የማውቀው በህይወቴ እስካሁን ድረስ አለ። ሳይክሌ ለማስገባት እዚህ የማትፈልጉት እቃ ምናምን ነገር ወይም ዝንዳን የምትጠቀሙት እቃ ካለ መታችሁ ታስቀምጣላችሁ። ቤዝመንት ይሁት። ይሄ ሳይክል የኔ ነው አንድ። እዚህ ጋርም ሌላ ሳይክል አለኝ ሁለተኛ። ሁለት ሳይክል አለኝ ግን ሳይክል አለደም አልገረም። ይሁት ማውንቴ ጋይስ ሸራይቱና ድሩላ አለ እዚህ ጋር። ወይኔ የሆነር ፊልም ነው የሚመስለው። እንውጣ ከዚህ ቦታ። ምንም አይነፋም። እዚህ ጋር አንድ ተከራይ አለ የመጀመሪያው። ከዛ በዛ በኩል ስትሄዱ ደግሞ የኔ ክፍል አለ። ዌልካም ቱ ማይ ክሪብ ይላችኋል። ቤታችንን አስጎብኛችሁ እስቲ ዛሬ። በዚች ጋር መስኮት አለችላችሁ። ትንሽ ወደ ጋርደኑ ቪው አላችሁ። ያ የኔ ክፍል ወደዚህ ነው። ደረጃ አሉ ገና የደረጃ ማለት ያ ከገባችሁ በኋላ መጀመሪያ የሚያጋጥማችሁ ምንድነው? ጃኬትና መስቀያ አለ። ከስር ደግሞ ወጣ ጥላችሁ ጫማችሁ እዚህ ጋር ታወልቃላችሁ። አራት የተለያዩ ክፍሎች ያሉት ቤቴ። እዚህ ጋር ኪችን አለ፣ ዋና ሳሎን ያለ፣ መኝታ ክፍል አለ፣ ባዝሩም አለ። እዚህ ከየትኛውን ጀምር? ከዋናው ክላስ ተራ። ዌልካም ወደ ክላሳችን። ተመልከቱት። ትንሽ ላሾፋችሁማ። ይህን ይመስላል ክፍሌ። እዚህ ጋር ብንጀምር ቲቪ አለ 55 ኢንች። ከዛ ዋናው ፓርት አልጋ፣ ዋናው ነገር አልጋ ነው። ብዳ አልጋ ነው። ተመልከቱም እንደሚያክል 2 ሜትር በ2 ሜትር ምናምን ነገር ነው። ብቻ ወደ ጎን ከፈለኩ ወደ ታች ከፈለኩ እንደዚህ ዲያጎናል። ጋይ ሶፋዬ በጣም ነው የምወደው። ለመሰላችሁ ይሄ ነገር ታጣፊ ነው። አሁን እንደዚህ ሰፍቶ ለመተኛው ያገለግላል። አልጋ የሆነ ነገር ይመጣባችሁ እዚህ ጋር ታስቀምጣላችሁ። ወይም ደግሞ
ቀሌ ላይ ቦታ ከሌላችሁ ይሄን ተሰብስቡታላችሁ መልሶ እነስ ይላል ኤል ሼፕ ሶፋ ይሆናል ከዛ ማለት ነው አሁን ተዘርግቶ ነው ከዛ እዚህ ጋር ደግሞ ትንሽ ወርኪንግ ስፔስ ነች ወይም ማጠናው ምናምን ነገር ካለኝ የምሰራራቸው ነገሮች እዚህ ጋር ተመልከቱ ጋይስ ሙሉ መለቀው ቪዲዮ ምናምን ኤዲት ማድረገው በራሴ እዚህ አይፓድ ላይ ነው ፒሲ የለኝም ለአሁኑ ግን በዚህ አይፓድ ጋይስ ደግሞ ሰብስክራይብ አድርጉ ሰብስክራይብ 10% ነው ሰብስክራይብ የሚያደርገው ጋይስ ዳታው ናቸው ከ100% 10% ሰብስክራይብ የሚያደርገው ሰብስክራይብ አድርጉ እስቲ ፕሊዝ እና ሌላ እዚህ ጋር ዋይፋይ ሩተር ያለች ሩት ይመቻችሁ እስቲ እንደ ኤርፎን ማስቀመጫ አድርጋታለሁ እንደ ኤርሴት እና ሌላ ምን አለ DJI መቀርጽበት ካሜራ እንትን ነው ያቺን ትመስላለች በጣም ሲምፕል ነች እዚህ ጋር ደግሞ ትንሽ ዳምፔል አለኝ ስፖርት አንዳንዴ የምሰራበት የጥሩ ልብስ የሚታጠብ ምናምን ነገር በየሳምንቱ አለ መከተበት ማጠራቀምበት ቦታ ነው ሌላ ጠረጴዛ ተመልከቱማ ይሄ ዋይፋይ ኬብል ከዚህ ይመጣና DSL ነው ከዛ በኋላ አላልፋለኝ በዚህ በግድግዳው በኩል ቀጥዬ በቃ በውጭ በኩል እንደዚህ ወሰርኩትና ሄዶ እዛ ይቀደሙ ጠረጴዛ ጋር ማለት ነው እዛ ድረስ ነው የሚሄደው እና ላሳያችሁማ እዚህ ጋር ያለው ችግር ገመዱ እየተበጠሰ ነው ላይክ በሩ ሲዘጋ ቀጥታ ሄዶ የሚያርፍበት እሱ ላይ ነው ተመልከቱት ቅርቅር ሄዶ እጁት ታጥፋውሉላ እና አንድ ቀን በጥስ አይቀርም ዋይፋይ ግን ሌላ ምንም አማራጭ የለኝም ተመልከቱ እዚህ ጋር በስቼ ነበር ኦሬዲ ተበሰቀለ ነበረው ሞከርኩስ ለማሳለፍ እንቢ ያለኝ አላልፋለኝ ከዛ በቃ ያለኝ አማራጭ በዚህ በኩል ነው ወይም እዚህ ጋር ለዋይፋይ የምትሆን ቦታ ሮተሪን እዚህ ጋር አስቀምጣታለሁ እስቲ እንደሆነው ሌላ እዚህ ጋር ስፖርት መሰራባት ምንጣፍ አለችኝ ኳስ ይሄ ቁም ሳጥኔ ነው ልብስና ማስቀምጥበት የተወሰኑ ልብሶችን እዚህ ውስጥ እዚህ ጋር ደግሞ የልብታችን ማርያም ምስል አለ ይሄ ስጦታ ነበር ከጓደኞቼ ሰጠኝ ማለት ነው የሰፈር ጀልሶች የምታዩት ከሆነ በስርዓት ተቀምጧል በስርዓት እና ሌላ ሰዓት አለኝ እዚህ ጋር በቃ ሌላ ቬንቲሌተር ሰመር ሌዚ በጣም ሙቀቱ አይቻልም ካለዚህ ሰርቬይ ባታደርጉም ሰው ቬንቲሌተር ያለችኝ ከባብዳ መስኮት ነው ያለኝ ጋይስ 3 ከባብዳ መስኮት ቤቴ ውስጥ ተመልከቱ ቪዲዮ ቅድም እዛ ጋር ነበርኩኝ ቪዲዮውን ሲጀምረው እና 3 አለ ብርሃን ምንም አያስጨንቅም ጋይስ ቺናምፖል ተመልከቷትማ ወይ ቺናምፖል ጋይስ ልትወድቅ ነው ተንጠልጥላለች ኤልኢዲ ላይቱ አይጸዳም ዙሪያውን በሙላ ከበብዋለሁ መብራቱ ሲጠፋ ላሳያችሁ ማን እንደሚያምር ይልነው ሙድ ያለው ማታ ላይ እንደዚህ እና ስልኬ ላይ ከለሩን መቋጠር እችላለሁ ሳሎኑ ይሄን ምሳሌ ማለት ነው አሁን ደግሞ ወደ ኪችን እንላለን ኪችኑ ቀጥታ ተመልከቱ በሳሎኑ በኩል መግባት ይችላልላችሁ በዚህ ነበር የገባ ነው ወጣችሁ ቀጥታ በዚሁ በኩል ወደ ኪችን ተራ ጋይስ ቀጥታ ስገቡ ኪችን ውስጥ ልብስ ማጠቢያ ማሽን ምን ይሰራል ልብስ ማጠቢያ ማሽን ኪችን ውስጥ እኔ አላውቅም ብቻ እንደዚህ ነው ያደረጉት እና ምን እናደርጋለን እንግዲህ ቆሻሻ መጣያው እዚህ ጋር አሉኝ ኩክ ማድረገው እዚህ ጋር ነው የሰራሁት ምግብ ራሱ አለች ዛሬ ሩዝ የሚገርም ምግብ እና ቅመም ወሳኝ ቅመሞች አሉ እዚህ ጋር የኢትዮጵያ ቅቤ ኮረሪማ ሚጥሚጣ እና ተጨማሪ ቅመሞች ደግሞ እዚህ ጋር አሉ በጣም ብዙ ነፈቀው ቅመም ወዳለሁ እኔ ተመልከታችሁ ነጭ ሽንኩርት በሉ ኦሪጋኖ በሉ ምን በሉ ቃላ በርበሬ ወሳኝ ኩነተ በሶ ጋይስ ይሄ በሶ 2 አመት ይሆናል እናቴ ተመልከቱት አጣቀም ያላቀም አንድ ቀን ተጠጣዋለሁ ሌላ ሶስተኛዋ ደግሞ ሳህን 4 ሳህን አለኝ በቂ ነው ይበቃል የተወሰኑ ብርጭቆች እና እዚህ ጋር ደግሞ አሉ እዚህ ጋር ነው ትንሽ ፕሪፔር ማድረጎችን ሚክሰር ኦቨን ምናምን እንደነው ማይክሮዌቭ አለ እዚህ ጋር እንዳለ ሹካ ማንኪያ ጭልፋ ምናምን እዚህ ውስጥ ነው መዳመጫ ምን ባያ ከጎኑ ደግሞ እዚህ ጋር ሌላ ቁም ሳጥን የሚመስል ነገር አለ
ደረቅ ምግቦች ነገሮችን ማስቀምጠው እዚህ ነው። የምደረቅ ምግብ በቃ ምግብ በሙላ ሻይ፣ ሩዝ ምናምን፣ ፓስታ፣ ሽንኩርት ዳቦ አለ እዛ ስር፣ በርበሬ። ከጎና ፍሪጅ ነው ያለችው። ፍሪጃችን ባዶ ነች። ወይኔ መግዛት አለብኝ ገና ሰሞኑን። ባዶ ሆናለች። ምን አለ? ምንም። ከሀበሻ ፍሪጅ የማይጠፋ ነገር አንድ ሽንኩርት ነው። ላይክ የትም የምታገኙት ነገር ሽንኩርት አለ ምናምን በቂ ይመስላል። ከስር ደግሞ ፍሪዘር ክፍል አለው እና ሌላ ዳይኒንግ ቴብል አለች። በጣም ገርማ ፓርት። አንዳንዴ ኩክ አድርጋችሁ እዚህ ጋር ኬልሶች ምናምን ከመጡባችሁ እዚህ ጋር ቀርባችሁ ትበላላችሁ። ጋይስ ይሄ ምን ይመስላችኋል? ተመልከቱ። ስኳር ድንች፣ ኖርማል ስኳር ድንች ነው እዚህ ስታዩት። ግን 2 ሰዓት ቀቅየው የምር ጋይስ አልዋሽም 2 ሰዓት ቀቅየው አልበሰለም። 2 ሰዓት ሙሉ እና ደግሞ ውስጡ ማለት ነው ብርቱካናማ ነገር ነው። እስቲ ጀርመን የምትኖሩ ካላችሁ የምር ንገሩኝ፣ ምንድን ነው ስኳር ድንች ነው የሚመስለው? ግን ስኳር ድንች ሌላ ዝርያ ነው። ገጠር መኖር ደስ የሚለው ጥቅሙ እንደ ሰፋፊ ክላስ ነው የምታገኙት። አሁን ከተማ ብትሆኑ እርሱት እንደዚህ አይነት ነገር። አሁን ወጣን ወደ ቀጣዩ ምግብ አረሙ። እቺ በቃ መገናኛ ነች፣ መሰብሰቢያ ቦታ፣ ሁሉንም ክፍል የምታገናኝ። እዚህ ጋር ያሳያችሁ ነገር ስልክ አለኝ። ስልክ የመደወያ ላይክ ሰው ምናምን ነገር ከስረ መጥሪያውን ላይ ከነካ በር ከፍቶ ሳላች ቀጣል። እና ሌላው ፓርት ምንድን ነው? መኝታ ክፍሉ ነው። ይሄ መኝታ ክፍል ጋይስ ስንከራዩ መጀመሪያ ቤቱን 2 ነበረ። አሁን ባዶ ነው፣ ግን አንድ ሰው እዚህ ይኖር ነበረ። ላይክ ለ2 ሆነን ተመልከቱት። አልጋ አለች። እኔ አሁን እዚህ ክፍል ጭራሽ ነው አልገባም። ምንም አንዳንዴ ልብስ ለማስጣት ምናምን ነገር ካልሆነ በስተቀር ጭራሽ ነው ተመልከቱት። ልብስ ምናምን አስጠብታለሁ። ሌላ ጋይስ ሉዊ ቪቶን ተመልከቱት። ሉዊ ቪቶን ጀለስ ማለት ነው። የሆነ ከቻይና ጓደኛ ነበረኝና እዚህ ለ2 ወር አካባቢ ኖሮ ነበረ። ከዛ የሉዊ ቪቶን ቦርሳ ገዛና እዛ አንድ ጓደኛ አለች፣ ለሷ ገዝቶ ሊወስደው ሲል ማለት ነው ቀረጥ መክፈል አለበት ግዴታ አዲስ ከሆነ እና አሮጌ ከሆነ ግን አይከፍልም። በዛ ምክንያት እቃውን ጥሎት ሄደ ባጉን። እኔ እዚህ ጋር አስቀምጫታለሁ። እስቲ የሚገዛ ሰው ካለ ዲኤም አድርጉኝ፣ እሸጠዋለሁ። ሌላ መስኮት አለ እዚህ ጋር። በዚህ በኩል የቀድሙ ጋርደን ነው የሚታየው። ተመልከቱት። ጋርደናቺ እቺ የጎረቤቴ ባልኮኒ ነች። አንዳንድ ጊዜ ውጥላችሁ ሾፋላችሁ እንደሚሰሩ ብቻ ይሄን ሰሩትኛ ክፍል አከራዩ አሉ። ይሄን ክፍል የምሬ ነው ቁም ነገር። የምትከራዩ ካላችሁ አናግሩኝ፣ ዲኤም አድርጉኝ በርካሽ። ያላየችሁት ነገር አሁን የቀረው ምንድን ነው? ባዝሩማ ነች። ሸኖ ቤቷ ምንም ብዙ አይካበርለትም። ትገባላችሁ። በዚህ ጋር ማሞቂያ አለ፣ ትንሽ ልብስ ምናምን ነገር። ከዛ ሲንክ አለ፣ መታጠቢያ። ሻወር አለን እዚች ጋር ሻወር አለን። ትንሽ ደግሞ እዚህ ጋር ፀጉርና መቁረጫ። ፀጉር የሚቆርጠው ራሴ ነው ባይገርማችሁ። በዛ ነው እንደዚህ የሚመስለው። ተረዱኝ። ፀጉርን ተቆረጥ የምትለው ራሴ ነኝ እዚህ ጋር የምቆርጠው እና ከባድ። እዚህ ጋር ጀለስ ሰጠኝ ስጦታ። የኬንያ ነው ሳቫና ነገር ይመስል የሚገርም ስዕል ነው። እዛ ጋርም ሌላ ስዕል አለኝ የሆነ የወልፎች ምናምን ነገር ነው፣ ግን በጣም ክሪንጅ የሆነ እንትን ነው። ላነሳው እችላለሁ ይሄን ነገር። በቪዲዮ ላይ ቅድም እንደነገርኳችሁ ሽልማት የሚያስሸልመው ጥያቄ ምንድን ነው? ስንት ብር የሚከፍል ይመስላችኋል ወራዊ ኪራዩን? ማወቅ ያለባችሁ ነገር ገጠር ነው መኖሩ እንደነገርኳችሁ። በከተማው ፕራይስ እንዳታሰቡት። ከተማ እንደዚህ ቤት 2000 ነው። 2000 ማታገኘው በጣም ውድ ነው። ግን እኔ ከምኖርበት ቦታ አንጻር ረካሽ ነው። በጣም እንዳትገምቱ ማለት ነው። እና ኮሜንት ላይ ቅርብ ላገኘው ሰው መልሱን ተቃራቢ ላገኘው ሰው የብር ሽልማት ይኖር ማለት ነው። ቀጣይ ቪዲዮ ላይ አናውንስ አደርገዋለሁ። ቀጣይ ቪዲዮ ደግሞ የጀርመን ሀገር ኮስት እንዴት ነው፣ ኮስት ኦፍ ሊቪንግ እንዴት ነው የሚለውን ስለምሰራ በዛው ላይ ያይዜ ዋጋውን ነግራችኋለሁ ማለት ነው። ይሄን ይመስላል የዛሬው ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ፣ ሼርም አድርጉ። በቀጣይ ሌላ ቭሎግ እንገናኛለን። እስከ ቀጣይ ድረስ ሰላም ቆዩ። ቻው።